ግን ውስጤ በጣም እየተጨነቀብኝ። አለበለዚያ ግን ሲጣርጌ ነው መገልሽ። ልቀቀኝ። እኔ ግን በጣም ፈርቻለሁ። እመስላለሁ። እያስመሰልክ ነው እንዴ? እያስጨነቀኝ ነው። ደሞ ምን አደርጋለሁ? ወደ ተንኮልና ወደ ስርቆት ነው ታንጋጥጪው። እና ታዲያ ለምንድን ነው ልጅ የሚያስጨንቀው? ምን ልሁን ነው የሚለው? ቆይ እኔና ዴቭ ልንጋባ። ምን? አንዳች ነገር ሳትፈልግ እንደማትመጪ አውቃለሁ። እኔ እንዳንተ አይነት ወንድም የለኝም። ወይ ድሌ ትኩር ብለህ ካየከኝ ወድጄሽ ፊትሽ ይናገራል። የሆነ ነገርማ ሆነሽ። አዴ እኮ ደውላ በቶሎ መሰለኝ። እኔማ ሚስቴ ጋር ነበርኩ። ሚስቴ? ፍቅር ቆይ ኬጂ ተማሪነት እንደ ቤተሰብ እንደዚህ የምታመላልስ? ቀን በቀን አስበዋለሁ። አንተና አዴል ትጋቡን? አዎ ብራ ልቀቀኝ። ምን እያደረክ ነው? እኔ ወደዚህ አልመጣም። ልቀቀኝ። ምን እያደረክ ነው? ያማል እንዴ? አፍሽን ዝጊ። ቆይ ከኔ ምንድነው የምትፈልገው? አልፈልግህም አልኩህ። ቆይ አይገባህም እንዴ? በደንብ ገብቶኛል፣ ግን አንድ ነገር ማወቅ አለብሽ። ምንድነው እሱ? ንቀትሽን በልኩ አድርጊው፣ አለበለዚያ ግን ሲጣርጌ ነው መገልሽ። ልቀቀኝ። 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 ሌላ ነገር እንደተደረገ ሰው ዝም ብለሽ አትጩይ። አፍሽን ዝጊ። ልቀቀኝ ዳኒ፣ ልቀቀኝ። ፍቅር አንተ ምን እያደረካህ ነው? ባቡሬ እርዳኝ፣ እያስገደደኝ ነው። ከሷ ጋር ደግሞ በምን ተገናኛችሁ? አንተ አይመለከትም። በእኔና በሷ ጣልቃ አትግባ። አይመለከተኝም ይሆናል፣ ግን እህት አለ። መቼስ እንደዚህ ስታስጨንቃት ዝም ብያ ላይ። ቆይ አንቺ በምን ተጋጭታችሁ ነው? በግድ አስገድዶ እየወሰደኝ ነው ባቡሬ። ጭራሽ ያለ ፍላጎትሽ ነው? አንቺ ወደ ቤት ግቢ። አንተ ደነዝ፣ አንተ ጋር ብዙ የምናወራው ነገር አለ። ቆይ ለምንድን ነው ጣልቃ የምትገባው? ቆይ ለምንድን ነው በዚህ ልክ ልጅቷን የምታስጨንቃት? ችግር ምንድን ነው? ተመችታኛለች። ወንድ አይደለ እንዴ? ለምንድን ነው የማትፈታው? አቤት አቤት። ይሄን ጉድን ግን ቤዛ ሰምታለች? እሷ ምን ይመለከታታል? በእኔ ልብ። ኧረ እንደዛ ነው። አዎ እንደዛ ነው። ለማንኛውም የራሳችሁ ጉዳይ። ድጋሚ ግን እንደዚያ ነገር ሰራ እንዳላይ። እሺ፣ ሴት ልጅ እንደዚያ አትደረግም። ጥሩ ተቆርቋሪ ነህ። ሄደ ኩታራ። ሮማኒ ወያሽ የሆነ የምነግርሽ ነገር ነበር ሮማኒ። እሺ ምንድነው እሱ? ንገረኝ። እስቲ አይኔን ትኩር ብለሽ ተመልከችው። ምን ይታይሻል? ምን ነው አይንክ ውስጥ ምን ገባበት? ሮማኒ ደግሞ ቆይ የነገርኩሽ ካልተረዳሽ እንዴት ነው የምትረጂ? አሹ ምን ላደርግ ታዲያ? አይኔን ተመልከቹ አልከኝ እኮ። እሺ በያው እኔም ልቤን እየሰማሽ አሁን አይኔ ውስጥ በደንብ አድርገሽ። ምን እያደረግክ ነው አሹ? ምን እንደሚታይሽ ሮማኒ? ምንም ያን ብሌን ነው። አይ ሮማኒ እስቲ በደንብ ተመልከቺ። እያስጨነቀኝ ነው። መናገሬ ምን ያደርጋል? መጀመሪያ አይኔን አይተሽ ልትረጂኝ ይገባል። ግራ እያጋባኝ ነው እንጂ ምንም የገባኝ ነገር የለም። ቆይ እንዴት ብነግርሽ ነው የምትረጂ ሮማኒ? እንደዚህ ግን አያዋጣሽም። ተይ። ፍቅር ትሆናለች። ይድክፈትላት። መጣው ዛሬ አንላቀቃት። ከፍቼ እስክመለስ እዚሁ ጠብቂ። ሳልነግርሽ የትም አትሄጂም። መጣው። አንተ ቆየት ነበርክ? የት ሄዳለሁ? ይኸው እንደምታየኝ እዚሁ ተጎልቼ ነው ያልኩት። እርዳታ ፈልጌ እንደዛ ስጮህ አንተ የት ሆነህ ነው? የትም ፍቅር፣ እዚሁ ነበርኩ። ማነው ደግሞ ማን ቁርጥሽን ይዞ ያንጫጫሽ? የሚከታተለኝ ሰው አለ። ካሁን በኋላ ስወጣም ስገባም ከኋላ ትከተለኛለህ ማለት አልገባኝም። እኔ ስራቼ ነው አንቺን የተከታተልኩ ሙሉ። አታካብዳሹ። እኔ ለማየ እነግራታለሁ። ስወጣ ስገባ እየተቸገርኩ ነው። ስሚ አንቺ፣ ምን ፈልግሽ? እኔን ምን ፈልግሽ? አዎ ምን ፈልግሽ? አንቺ ቆይ፣ የት ነው የምቆየው? እዚህ ካንተ ጋር ትቆይና ስጠብቅ እማዬ ስትመጣ በደንብ ታወሪያለሽ። ምንድነው ቆይ የምትል? ስወጣ ስገባ እገረገሬን እየተከተልኩ ዋን ነው የምትለኝ? የእሷ ጠባቂ ልትሆን መሆኑ ነዋ። ከፍቅር ጋር እየተዳረቁ መዋል ሲሆንን በምድር መለማመድ። ቆይ ግን ማን ነው የሚከታተላት? እኔ ምን አውቄ ሮማኔ፣ ያ በሽተኛ ይሆናል። በመጨረሻም ከ3 ሚሊዮን ብር በላይ ቅናሽ የተደረገባቸውን አፓርትመንቶች ለሽያጭ አቅርበናል። በፒያሳ፣ ሳር ቤት፣ አዋሬና አያት ያለምንም የዋጋ ጭማሪ በተዋሉበት ሙሉ ክፍያ በሂደት ከፍለው ማጠናቀቅ የሚችሉበት በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ የመኖሪያ ቤቶችን እንዲሁም በ2.5 ሚሊዮን ብር ሙሉ ክፍያ የንግድ ሱቆችን ለጥቂት ጊዜ ብቻ እየሸጥን እንገኛለን። የዚህ ዕድል ተጠቃሚ ለመሆን ፈጥነው ይደውሉ። ቴምር ፕሮፐርቲስ። የለሊን ቤት ግን ከመወሰናችን በፊት በደንብ ብናየው ጥሩ ነው። እሺ እኔ ቆንጆ። አቺ እንዴት ነሽ? አብረክሽ እንዴት ነሽ?
አለለ ወዴት ነው? ወደ ቤት የተመለስን ነበር። የሌሊ ቤት ከጠበባችሁ እኛም ቤት አለሽ። ፈታ በሉ እንዳትጨናነቁ። እሺ ቅምጥል አመሰግናለሁ። ኪንጎን አይታችሁታል እንዴ? እንዴ ካንቺ ጋር አልነበረም እንዴ? እሱማ ግን ሄደ። ወይ ደውይለታ። እሱ ስልክ የታለው ብለህ ነው። በቃ እኔ አሹ ጋር ልሂድ፣ እናንተ ፈታ በሉ። እሺ አታ ቆይ አሁንም እየተሮረክ ነው። ምንድነው ችግር? ልጁ በኋላ እናወራለን። በቃ እስኪ ማን እንደሆነ ፊት ለፊት የሚቆመው? አለቆምሽ አንጠባጥበዋለሁ። የወሰንበትን ካልመለስን ልጁ አይፋታኝም። ቆይ አልገባኝም። ዳይመንድ ከሄደ በኋላ ሌላ ፋውል ሰርታል እንዳንተ? አይ ቅምጥል እንደዛ አይደለም። እኔ ምንም አላደረኩኝ። ታዲያ ልጁ የባለፈውን ፋውል ሰራችሁ ብሎ ነው እስካሁን የሚያሳድዳችሁ? ታዲያ ቅምጥል እኔ የምጨነቀው ለመሆን ነው። አሁን ተረጋጋና ያለበት ድረስ ውሰደኝ። ምን ልታረጊ? ይኸውልህ ከባሌ ላይ አይኑን ያነሳል። እሺ አይ የሚል ከሆነ ደግሞ አለቀውም አንጠባጥባለሁ። አሁን ነው ውሰደኝ። አይ አይሆንም ቅምጥል። ልጁ እና አንቺ ግንኙነት እንዳልን ማወቅ የለበትም። ምንድነው የዋሻኝ ነገር አለ እንዴ? ያው አንቺን ካወቀሽ እኛን ካጣን ያስጨንቅሻል ብዬ ነው። ቆይ ግን አንተ እስከ መቼ ነው የምፈራው? እሱስ ምን አባቱ ልን ነው የሚለው? ና ውሰደኝ። ኧረ እባካችሁ ስትጨቃጨቁ የቄው ሰው እንዳይሰማ ድምጻችሁን እንኳን ትንሽ ቀንሱ። አይ ሄሉ እዚህ እንደ ገጠር መስሎሽ ነው? እዚህ እኮ እንኳን ብትወጡ ቼክ የሚያደርግሽ እንኳን ሰው የለም። ይሄን ያህል? አዎ የኔ ቆንጆ ተረጋጊ በቃ። አንቺ አልረጋጋም በቃ። እማዬ ልጅ መጣሽ? አዎ መጣሁ እማዬ። ምን ነው ታዲያ አረፈደም እንዴ? አዎ እማዬ መንገድ ላይ እየጠበቁ እያስፈራሩኝ ነው። እነማን ናቸው? አላውቃቸውም። የምርሽ ነው? አዎ እማዬ ከዚህ በኋላ ስወጣ አሹ ከኋላ እንደ ጋርድ እንዲጠብቀኝ እፈልጋለሁ። አሹ ለምን ትስቂያለሽ እማዬ? አይ ፍቅር፣ አሁን ደግሞ ትምህርት ቤት የሚያመላልስሽ ጋርድ ፈለግሽ? ወድጄ አይደለም እማዬ። በእርግጥ አሹ ወሬውም ተግባሩም አይመጥነኝም፣ ግን ደግሞ ያንን ዱላውን ከያዘ እግሩን ይሰብርልኛል። ቆይ የምር አመረርሽ እንዴ አንቺ ልጅ? አላመንሽኝም እማዬ? ዛሬ እኮ ሊጠልፈኝ ነበር። ባቡሬ መጥቶ ባያስጥለኝ ጉዴ ነበር። ማን ነው እንደዚህ የሚያደርገው? የማን ልጅ ነው? እናውቀዋለን እንዴ? እኔ አላውቀውም እማዬ። አሁን ላሹ ንገሪውና ከእሱ ጋር እንድንቀሳቀስ አድርጊ። እንዴ እንደዚህ ቀለል አድርገሽ እንዴት ታወሪያለሽ? ማን ነው እሱ የሚጠልፍሽ? እየተቆጣሽ እኮ ነው እማዬ። እኔ አላውቀውም አልኩሽ። ለምን አትረጅኝም? ፍቅር ነይ ውጪ። ማን ነው እሱ? እንዴት ምንም ነገር ሳይኖራችሁ ሊጠልፍሽ ይፈልጋል? ኧረ እማዬ ነይ ውጪ አሳይኝ። እሺ በቃ እማዬ ልንገርሽ፣ ዳኒ ነው። ዳኒ የቱ? የአይምሮ ችግር ያለበት ልጅ በጣም እያስቸገረኝ ነው። ቆይ እሱ ወላጅ የለውም እንዴ? ታዲያ ለምንድነው ለትምህርት ቤቱ ያላሳወቃችሁት? እሱማ ተባሯል፣ ግን ደግሞ እኔን መንገድ ላይ እየጠበቀ ነው ያስቸገረኝ። ደግሞ ምን ስትሰሪ ነው አይን ውስጥ የገባሽው? አሹ አቤት እትዬ። ፍቅር ትምህርት ቤት ካንተ ጋር ትሄድ። አሹ አደራህን ልጅ እንጠብቅልኝ። እሺ እጠብቃታለሁ። ልጁ አርፎ የማይቀመጥ የሚበጠብጥ ከሆነ ለኔ ንገሩኝ። እሺ ግድ የለም እትዬ። ፍቅርን በደንብ ነው መጠብቃት፣ እርሷ አያስቡ። እሺ አመሰግናለሁ አሹ። እሺ አደይ ወይ ይላል። ዴቭ ግን አላፈቀሽ? ናፍቆኛል እንጂ በጣም ቆያል። በጣም እንጂ። ለነገሩ እኔም ደውዬለታለሁ፣ ይመጣልሽ አታስቢ። እማዬ ሰማች? አይ አልሰማችም። ግን አደይ ብርሃን ስለሁለታችሁ ማወቅ ነበረባት። ቆይ ለምን ያልነገርሻት? አይደልዬ፣ ለሷ ከነገርኳት ሁሉም ነገር ይበላሻል። ለማዬ ተነግራታለች። ለዛ ነው እንዳትሰማ የተጠነቀቅኩት። ብትነግራት ግን ጥሩ ነበር አደይ። ምን ነው የተፈጠረ ችግር አለ? አይ ምንም የለም። ቆይ እንደውም ልደውልለት። ሄሎ ዴቭ፣ እንዴት ነህ? ጠፋ እኮ በሰላም። ዴቭ በእኔ ምክንያት ነው አይደል እንደዚህ የተጨነቅ ያለው? በጣም ይቅርታ። አይ ችግር የለውም ዴቭ፣ በቃ አንተ ተመለስ፣ እኔ ራሴ እሄዳለሁ እኮ። እስካሁን ለምን እንደዛ አላደረክ? አይ በቃ ተው ዴቭ፣ አሁን ወደዚህ መመለስ አለብህ። እትዬም እየተጨነቁ ነበር። አይ ዴቭ እንዳታረገው፣ አባዬ ከሰማ እዛው ያስቀራል። ስለዚህ ቶሎ መምጣት አለብህ። እሺ ዴቭ፣ እሺ። ቆይ ለምንድን ነው ልጁ እንደዚህ የምታስጨንቅ? ለልዬ ቶሎ መመለስ አለበት። ለምን እንደሆነ አላውቅም፣ ግን ውስጤ በጣም እየተጨነቀብኝ ነው። ምንድን ነው የሚያስጨንቅሽ? አላውቅም። ካሁን አባዬ ሰምቶ የሆነ ነገር አደረገው ብዬ ተሳቅቄ ልሞት ነው። አይዞሽ አደይ፣ እንዳይመድም ስላለ ምንም የሚያስጨንቅሽ ነገር የለም። ብርሃንን አውርተሻት ነበር እንዴ? አይ ስልኩ አልሰራልኝም። ምን ነው? አይ ያወቀችው ነገር ካለ እንድትጠይቂያት ነው። መጀመሪያም ልሂድ ሲለኝ መስማማት አልነበረብኝም። መሄዱ ምንም ጥቅሙ አልታየኝም። ደግሞ የሰው ውስጥ መግባት ነው። አባዬ ከሰማኩ ይገለዋል። አትፍረዴ፣ ሁሉም ነገር ይስተካከላል። ከአንቺ የሚጠበቀው ጸሎት ማድረግ ብቻ ነው። እሺ። ማን ነው? ግቡ። ሄሎ፣ ሰላም፣ እንዴት ቆያችሁ? እንዴት ነሽ? እኔ ቁጭ በይ።
አበበስ? አበበ ከኪንጎ ጋር ነው። አንተ ልጅ እንዴት ነህ? ፈጣሪ ይመስገን። እንዴት ነው ትጋሽ? አለሁ ልጅ ዳዊት። ልጅ ከእናንተ ቤት ነው ያለችው? አይ እሷ እንኳን እኛ ቤት የለችም። ማለቴ ለጊዜው ስራ አቋርጣለች። አሁን ከጓደኛዋ ጋር ነው የምትኖረው። ታዲያ ለምን እሷን ይዛት አላመጣህም? አይ ያው እሷ እዚህ ቤት መጣም አደጋ ላይ ትወድቃለች ብዬ ስለፈራው። ደግሞ እዚህ ምን አደጋለ? ያው አንዳንድ ነገሮች አይጠፉም አይደል ጋሼ? በል የልጅ ጓደኛ የምትፈልገው ነገር ካለ እኔን እንዳባት አድርገህ አማክረኝ። እሺ በጣም አመሰግናለሁ ጋሼ። ይኸውልህ ታዲያ ጉዳይ ካለ ቶሎ ፈጥና አድርግ ሳትቀደም። እሺ ቆይ ዳይመንድ ምን ብሏቸው ነው? አባይ ማዶ ቪላው ስር ያለው በሬ ናና ገበሬ አባይ ማዶ ቪላው ስር ያለው በሬ ናና ገበሬ። ውይ ሩታ እስቲ ታዩ ስልኩን አንቺ በቃ ካለ ካሜራ ምንም የሚታይሽ ነገር የለም። አሁን እንኳን እስቲ በነጻነት እስቲ ፈታምን። ይሰለቻል ማለት ነው? ቀላል ይሰለችኛል። ይኸውልሽ ሩታ ነጻነቴን በጣም ወደዋለሁ። አንተ ግን ሁል ጊዜ ደስተኛ ነህ እመስላለሁ። እያስመሰልክ ነው እንዴ? አየኔ ሻኪራ እንደዛ አይደለም። ታዲያ እንዴት ነው ዳይመንድ? ቆይ ለምን እንደዛ አልሽ? ሁሌ ካንተ ጋር መሆን አይሰለችም? አትናደድም? አትቆጣም? ተመሳሳይ ነህ። ታድለ። ይኸውልሽ ለቆንጆ ልጅ ጥርስ አይከደንም። ሁሌ ደስተኛ ነኝ። ይቀለድክ ነው? ትወጂኛለሽ? ምን ትወጂኛለሽ ወይ? አይ አትወጂኝም? አዎ። እና ታዲያ ለምንድን ነው እኔ ጋር እዚህ ቁጭ ያልሽው? ስለምጠላ ይሆናላ። ይኸውልሽ ሻኪራ እየቀለድኩ አይደለም፣ የምሬ ነው። ለምን እንደዛ ብለህ ጠየቀኝ? ካሁን በኋላ እኮ ጓደኛሞች ነን። ታዲያ እንደዛ ብለሽ እርፍ እንድል አታረጊኝ? የኔ ሻኪራ እህቴ አንተ ደግሞ እዚህ ምን ታደርጋለህ? ኧረ አየር እየወሰድኩ ነው። እየቀለድክ ነው ወንድሜ? እና እዚህ ድረስ መምጣት ታዲያ ለምን አስፈለገ? እንደዚሁ ነው ቤዛ፣ አትበሳጭ። ባይሆን አንቺ እዚህ ምን ትሰሪያለሽ? እኔማ የፍቅር እናት ጋር መጥቼ እንዴ ተባረሽ መስሎኝ ወጣሽው። አሁን ደግሞ ምን ብለሽ ልትመለሽ ነው? እማዬ ናፍቃኝ ነው። ደግሞ ለምንድን ነው ሴትይቷን እማዬ የምትይው? ሁሉ ነገሯ እናታችን ነው የሚመስለው ዳኒ። እንደ እናታችን ትቆጣለች፣ ትራራለች፣ ደግሞ የተባለችን ሁሉ ታምናለች። ፍቅር በጣም እድለኛ ናት። እኔም አንዳንዴ ምን አለ እንደ ፍቅር እናቴ በኖረችልኝና እድሜ ዘላለሜን እሷን ባገለገልኩላለሁ። የእናቴ ነፍስ የማንም አራጣ አበዳሪዎች መጫወቻ ሆነ አይቀር። እስከ መቼ ድረስ ወንድሜ? እኔማ አሁን በጣም እየከበደኝ ነው። አይዞሽ እህቴ፣ እኔ ያለሁልሽ። በቃ እኔ ልግባ፣ አንተ እዚሁ ጠብቀኝ። እሺ። ደግሞ ፍቅር እንዳታስቀይምብኝ ማለት ለምንድን ነው ስለ ፍቅር እንደዚህ የምትጠይቀኝ? እንዴ መቼ? አሁን ገና እንዴ ጠየኩሽ? አይ ወንድሜ፣ እኔ አይመስለኝም። ሌላ ነገር እንዳታስብ። ልጅቷ ከኔም ካንተም የባሰች ናት። ችግር ነው የምትፈጥርብን። ተናግሬያለሁ። እሺ በቃ እኔ እኮ የዚች የፍቅር ነገር እኮ ግርም ነው የሚለኝ። ሮማን የግል ጥበቃዋ ታርገኝ። ምንድነው ይሄ? ጋርድ ነው? ጋንግ ነው? ጋንጊስተር ብላ ስም ሰይማል። እኔ እንጃ አሹ፣ እኔ ግን በጣም ፈርቻለሁ። ለምን ሮማኒ? አላውቅም አሹ፣ ግን ፍቅር የሆነ መጥፎ ነገር አስበው ይመስለኛል። የሆነ ነገር የምታደርግ እየመሰለኝ ነው። ምን ላታመጣ? እስኪ ታያለች። እስቲ እኔ አሹ ቀብራራው የሚል ልጅ ላይ ትሞክሩ። አሃ አጅሪት አሹ፣ እንዴት ነህ? ፈጣሪ ይመስገን በጣም ደህና ነበርኩ። አሁን ግን አንቺ ስመጪ ምን ሊፈጠር እንደሚችል አላቅም። እያንገሸገሽ ነው፣ ወደ ላይ እያለኝ ነው። ምን ይፈጠራል ብለህ ፈርተህ ነው አሹዬ? ወዴት ነው? እማዬን ፈልጌ ነው የመጣሁት። ኧረ እባክሽ፣ እሳቸው መች ፈለጉሽና ነው አንቺ የምትፈልጊያቸው? እንዴ ምን እንዲህ ያለው ሮማኒ፣ ሂጂና እትዬን ጥሪልኝ። አዎ ቤዛ በር ቆማለች፣ ትግባ ወይስ ልሸኛት ብሎሻል አሹ ብለሽ ጠይቂ። እሺ። እስከዛ የትም ንቅንቅ የለም፣ እዚሁ ቆመሽ ተጠብቂያታለሽ። ወዴት ነው የምታንጋጥጪው? አሃ ወደ ተንኮልና ወደ ስርቆት ነው የምታንጋጥጪው? የለም እንግዲህ ለምደሻላ፣ ማንጋጠጥ ለምደሻል። እዚሁ ቆመሽ ተጠብቂያታለሽ።
እህትዮ ወይ ምን ነው ፈዘሻል? ደንዘሻል? እኔ ምልክ ኪንጎን የሚያሯሩጠውን ሰውዬ ሹፈካዋል እንዴ? አዎ አይቼዋለሁ። ምን ነው በእናትና እስኪ ውሰደኝ። ከእሱ ጋር ደግሞ በምን ተገናኛችሁ? ላንጠባጥበው። ኧረ አረጋጊው። ልጁ የተጣላው ከኪንጎ ጋር ነው። እራሳቸው ይፍቱት። አንቺ ምን ቤት ነሽ? እና ታዲያ ለምንድን ነው ልጁ የሚያስጨንቀው? ምን ልሁን ነው የሚለው? ቆይ ማን ነው? እንዴት ናችሁ? እንዴት ነህ? ኪንጎስ ተከትሎች ነበር እኮ አላየሽውም እንዴ? ወይ ምናልባት አሹ ጋር ሄዱ ይሆናል። በቃ ኧረ ገና ልጁ ከመምጣቱ አታስጨንቀው። ከየት ነው አንተ? ቅምጥል ጋር መጥቼ ነው። ፈለከኝ? አዎ ቅድም እኮ ስሜታዊ ሆነሽ ነበረ። ላረጋጋሽ ነው የመጣሁት። አታስብ፣ አሁን ደህና ነኝ፣ ተረጋግቻለሁ። እሺ ተረጋጊ፣ አንቺ አታስቢ። እና በቃ አቢ አትጨነቅም። ቅምጥል ልማዷ ነው። እና ሄሉዬ እህትሽ እንዴት ናት? እህት አለም እኮ ስደት ሄዳለች፣ ቤት የለች። ውይ መቼ ሄደች? ትንሽ ቆየች። ለእኔ ራሱ ሳታማክረኝ ከጓደኛዋ ጋር ተያይዛ እኮ ነው ሄደችው። እንግዲህ አንዴ ከሄደች ምን ይባላል? ፈጣሪ እርዳት። አዎ እሱ የልቧን ያውቃል። እንግዲህ በሰላም ይመልሳት። ብርሃኔም እዛው ብቻዋን ቀረች። ሁላችሁም ስለመጣችሁ ጓደኛ ይኖራት። እሷም አሁን አይታወቃትም። ዴቭም ስላለ ምንም አልመሰላትም። ብርሃንና ዴቭ አብሮ ነው እንደሚውሉት? አይ ግን ቆይ ለምንድን ነው ዴቭ ወደ ገጠር ሄደው? እኔና ዴቭ ልንጋባ። ምን? አዎ ሽማግሌ ለመላክ እያሰበ ስለነበር፣ ከዛ በፊት ግን ከቤተሰቦች ጋር ለመግባባት ነበር ሄደው፣ ግን አልተሳካም። የምርሽ ነው አይደል? አዎ። ምን ነው ግን ለምን ደነገጥሽ? አይ ገርሞኝ ነው አይደል? ቆይ እንዴት ተዋወቃችሁ? ብርሃንም እኮ ታውቋለች። አዎ ብርሃን እኮ ታማ የመጣች ጊዜ ነበር ያወቀችው። አዎ እሷም ታወራለች። እህቴ እኔ ላንቺ ደስ ብሎኛል። ቆይ ሰርጉ እዚህ ነው እንደሚሆነው? አይ እኔ እናቴ ጋር እንዲሆን ነው የምፈልገው። ጋሼ ግን ዝም የሚሉ ይመስልሻል? አይ አይመስለኝም፣ ግን ነገሮች እስኪስተካከሉ መናገር አያስፈልግም። እንዴት በድብቅ ተደብቀሽ? ቆይ እስከ መቼ? አይ አላውቅም፣ ግን ወደዚህ ሳይመለስ አባዬ ማወቅ የለበትም። ሌላ ነገር ነው የሚፈጠረው። ታዲያ ለምን ወደዚህ እንዲመጣ አታደርጊውም? ለሱም እኮ እዛ መሆኑ ጥሩ አይደለም። እያየሽው ቆይ የሰማሽው ነገር ካለ ግን ንገሪኝ። አይ ምንም የለም፣ ግን እንዴትም ብለሽ ዴቭ ወደዚህ እንዲመለስ አድርጊ። አዎ ልክ ነሽ። ከዚህ በላይ እዛ መቆየት የለበትም። አዎ አንጋጭ አንጋጭ፣ ወደ ተንኮል፣ ወደ ሐሰት፣ ወደ ውሸት አጋጭ። አዎ ስራሽ ነው። ቤዛ ወይ ማዬ፣ ምን ልታደርጊ መጣሽ? ይቅርታ ማዬ። በይ በይ፣ እኩያሽን ፈልጊ። እኩያሽን እንጂ በላብሽ እንዴ? ምንድነው 10 እየመጣሽ ይቅርታ የምትጠይቂው? መጀመሪያውኑ አለማጥፋት ነበረ። እሱማ ልክ ነሽ ማዬ። እና አሁን ምን ልትሰሪ መጣሽ? ናፍቀሽ ነው ማዬ። አይ ቤዛ፣ አንዳች ነገር ሳትፈልጊ እንደማትመጪ አውቃለሁ። የኔ እናት ከዚህ በላይ ከዚህ ቤት እመቤት ጋር ትርፍ አፍላፊ አያስፈልግም። ስለዚህ ከበሩ ገለል በይ። አንተን አይመለከትም። አሹ ቤዛ፣ ይቅርታ ማዬ። አሹ በሩን ዝጋና ግባ። እሺ አንተ ሰው ወንድም አለም፣ አንተም ረሳኸኝ? ወንድም ያትበለኝ፣ እኔ እንዳንተ አይነት ወንድም የለኝም። አወይ ድሌ፣ አንተን ደግሞ ምን በደልኩ? ጫንዋ፣ ከዚህ በላይ ምን ልታደርገኝ ይኖራል? ተው አትቀየመኝ። የያዘ ይዞህ እንጂ አንተም ይሄኔ በውስጥ ስንት ነገር አለ። ለሰው የሚነገርና የማይነገር ነገር እኮ አለ። ጋሼን የሚያህል ሰው እንዴት እንደዚህ ትናገራቸዋለህ? ተወኝ እስቲ ጫኔ፣ ለራሴ ምርር ትክት ብሎኛል። እንደው ብር ብዬ የሚሄድበት ባገኝ በምን እድል። በል አርፈ ተቀመጥ፣ ያልሆነ ነገር አትናገር። ቆይ አሁን ከሳቸው ሀሳብ ማፈንገጥ ምን ይባላል? እስካሁን አብረናቸው ሄደናል፣ አብረናቸው መጨረስ አለብን። አንተ ተመችቶሃል። የማንም ባሪያ ሆኖ መኖር ምን ታደርገዋለህ? አያልልኝ፣ ተመችቶኝ እኮ አይደለም፣ የእኛ ቀን እስኪመጣ እንደዚህ መኖራችን ግድ ነው ብዬ ነው። አይ የለም የለም፣ እኔ እሱ አሽከሩኝ ምንም የተጠቀምኩት ነገር የለም። ተው አለልኝ፣ በኋላ ይቆጫል። ከጋሼ ጋር ሰላም ማውረድ ነው የሚበጅህ። ረዲያ ምን ነው? ምኑ? ትኩር ብለህ ካየከኝ ወድጄሽ። ቀልድ ጀመርክ? ምን ላድርግ ብለሽ ነው? አንተ ምን ተገኝቶ ነው? ና እስቲ በእናትህ ቀፈኝ። ና ምን ተገኘ? ቆይ ና በእናትህ። እንዴ ምን? እሺ ቆይ ጋሼ ምን ብትላቸው ነው ለእኔ እንደዚህ ሆኑት? እንዴ እኔ እኮ ዳይመንድ ነኝ አባቢ። ይኸውልህ ምንም ነገር ማድረግ እችላለሁ። አንተ ብቻ እመነኝ።
ከዚህ በላይ ያሳያል። አቤት ጉራ! ታዩ ይጎር ዛሬማ ይገባዋል። አይገርምም? የአደይ አባት እኮ ወደውኛል። እንኳን ደስ አለ ዴቭ። ዳይመንድ እኮ ላንተ ብሎ የተጠየቀውንም ያልተጠየቀውንም ነው የተናገረው። ወጌ እኔ ፍቅር አራረበሽኝ። ምን ነው ድምጽሽ? አደይ ደህና ነሽ አይደል? ግን ምንድን ነው የሆንሽው? አይ ገና እናትሽ እኮ አልሰሙም አይደል እንዴ? ለምን? የምርሽን ነው አደይ? ግን እኮ የሄድኩበትን ነገር ገና አልጨረስኩም። ቆይ እንዴት ድንገት እንደዚህ ትይኛለሽ? ምን ተፈጥሮ ነው? እሺ ግን ደህና ነሽ? ሄሎ ሄሎ፣ አደይ ሄሎ። እንዴ ምንድን ነው እሱ? ምን እንደሆነች አላውቅም። ዳይመንድ በጣም ተበሳጭታለች። ምን እያለችክ ነው? ሁሉንም ነገር ትተህ ቶሎ ተመለስ እኮ ነው የምትለኝ። ለምን? እኔ እንጃ አልገባኝም። ዳይመንድ ሩታ፣ አደይ ግን ደህና አትመስለኝም። ታዲያ አባቷ እንደሆነ ፈቅዷል። ለምን ያለውን ነገር አስረድተን ለምን አንሄድም? ምን ቀረን? አይ እንደዛማ አይሆንም። ማለቴ ለመናገር ድፍረቱ አይኖረኝም። ወይ ለብርሃን ንገራትና እሷ ትንገራል። በጣም አሪፍ። ለብርሃን ያለውን ነገር እናስረዳትና እሷ ሁሉ ነገር ትጨርሳለች። እኛ እንሂድ። ልንመለስ ነው? አዎ ሩታ፣ አደይ እዚህ መቆየቴን አልወደደችው። ስለዚህ እንመለስ። አዎ ዴቭ፣ በቃ ቶሎ መምጣት አለብን። አይ በቃ ሁሉንም ስትመጣ እንነጋገርበታለን። አዎ እርግጠኛ ነኝ። በቃ ቻው። ምንድን ነው እሱ? ዴቭ ወደ ቤት እንዲመለስ እየነገርኩት ነው። ለምን? ይበቃል ለልዬ። ከዚህ በላይ ቆይቶ ምንም የሚቀይረው ነገር የለም። እና ያለ ምክንያት ነው ዴቭን ተመለስ ያለሽ? አዎ ለልዬ፣ እዚሁ መጥቶ አጠገብ የሆኑ ሽማግሌ ቢልክ ይሻላል። እዛ ሆኖ ደግሞ አባዬ ከሰማ ጥሩ አይመጣም። እሱ ነው አደይ፣ ልክ ነሽ። በቃ ይሁን ይምጣ። ያንቺን ቤት ማየት ይፈልጋሉ፣ ይገቡበት። እሺ በቃ አበበ ይምጣና እንዲሁም ቆይ ለባቡሬ ልደውልለት። ይሄ ልኮ ታናሻችን ናት። ቀድማ ነበር ከአበበ ጋር የተዋወቀችው። ያው እንደዚህ በቁ። ቆይ እንዴት ጀመሩ? በዛ ላይ ገጠር ማለት ያ ሁሉ ማህበረሰብ እያለ እንዴት ጀመሩ? እዛ ስለነበርኩኝ ሁሉንም ነገር አውቃለሁ። ታውቂያለሽ አደይ፣ አሁን ታሪካን በጣም መስማት እፈልጋለሁ። አይን አፋር እንደሆነ ያስታውቃል። አዎ ቢሆንም ግን እዛ ደርሶ ከመጣ በኋላ ለውጣለሁ። ፈጣሪ ያለያቸው። እናመሰግናለን። ሄሎ ቤኪ። ወይ እኔ ቆንጆ ነሽ። መቼስ ናፍቄሽ ነው የደወልሽ? ኧረ እባክሽ፣ እሱም የጠፋኝ አበባ አብሮኝ ነው። ኦኬ አሳየዋለሁ። እኔ ደግሞ ናፍቄሽ መስሎኝ የደወልሽ። እሺ ያገናኘናል። ችግር የለም እኮ አታስቢ። ሄሎ ሄሎ፣ አደይ አጠገብሽ ነች ነው? ሄሎ ዘጋችሁ። ሚስት ናይ ለሊ ነች። የእሷን ቤት እንዳሳይ ፈልጋ ነው። ና እንሂድ። የምርህን ነው? ለሊ ናት? አንተ ሚስት እኮ አልመሰለችኝም ነበር። እናት አልኩ እንዴ? አይ ያው አወራራችሁ ስሰማ እንደዛ ነበር ይመስለው። አይ እንደዛ አይደለም። ማለቴ ጀስት ጓደኛዬ ነች የማምናት። አይ ኢትስ ኦኬ፣ አታስረዳኝ፣ ችግር የለው። ያ ወደፊት ግን አይታወቅም። ኦኬ፣ የጀመራችሁት ነገር አለ ማለት ነው። ኧረ ፍጥነት የቅምጥልና የኪንጓ በቃ ብሎ አንተም ተጨመርክ። አጠፋው እንዴ? በልና እንሂድ። አንተም ጀመርከኝ። ጥሩ ታይቷቸዋል ማለት ነው። ግን ጥሩ ሰው ትመስላለች። መምሰል ብቻ አይደለም ናት። ኦኬ ከሆነ ጥሩ። ምን ያው አብራችሁ መሆናችሁ ነው። በቃ አትፋታኝም ማለት ነው። እስካሁን ስለሷ እያወራሁ እኮ። እኔ ምን ይርቃል እንዴ? አይ እዚሁ ነው። ና እንሂድ። ቆይ ይሄን ያለ ምን ትለማመጫቸዋለሽ? ሁሉንም ነገር እኮ ማድረገው ላንተ ብዬ ነው። ደግሞ በየቀኑ እዳችን እየጨመረ ነው። ከሀገር ለመውጣት ደግሞ ገንዘብ ያስፈልጋል። አትጨነቂ፣ ውጭ የሚሄዱን ሀሳብ ልተወው እችላለሁ። እንዴት ማለት? አልገባኝም። እየቀለድክ ነው? የምሬን ነው። ቆንጆ ሚስት ካገኘው ከተሳካልኝ የትም መሄድ የለም። የምን ሚስት? ምን እያሰብክ ነው? አልገባኝም። በቅርቡ ይገባሻል፣ ጠብቂ። እንዴ ምንድን ነው? ቤዚ፣ አሁን ሂጂ አንቺ ወደ ቤት። አንተስ? ቆይ እኔማ መጣሁ። አጠር መጠን ያለች ቀጠሮ አለችብኝ። ቤት ግቢና ቆንጆ ነገር ስሪልኝ። ማን ሊመጣ ነው? ከተሳካ ይዣት እመጣለሁ። ማናት እሷ? ምን አስቸኮለሽ? ታያታለሽ። ወዴት ነው? እሺ ቆይ እኔን እዚህ ትታኝ ልትሄድ ነው? አውቀሽ ነዋ። ስመጣ አስረዳሻለሁ። አሁን ጊዜ የለኝም።
ቆይ ይህ ልጅ ምን ጀምሮ ነው? እኔ ምን ቆይ ምን ነው ዝም አልክ? ያ ዳይመንድ ነው። ናፈቀህ? መናፈቅ ብቻ ቢሆን ጥሩ ነበር። ለምጄዋለሁ። አሁን እየከፋኝ ነው። ታዋ ኪንጎ፣ እኔ እያለሁማ መከፋት አይቻልም። አንቺ ራሱ እኮ ፊትሽ ተቀያይሯል። ምን ነው? አይ ምንም አልሆንኩም። ፊትሽ ይናገራል። የሆነ ነገርማ ሆነሻል እኮ። ምንም አልሆንኩም ኪንጎ፣ በቃ እንደዚሁ ዝም ብዬ ነው፣ አታስብ። እርግጠኛ ነሽ? አዎ። ፊትሽ ላይ የሆነ ነገር እያነበብኩ ነው። ልክ አይደለሽም። ትንሽ ተረብሻለሁ። ምን ነው? ምን ሆንሽብኝ? በእኔ ምክንያት ነው? አይ ባንተ አይደለም። እና ምንድን ነው? አባባ። አባባ ምን? ኪንጎ፣ አባባ በጣም ናፍቆኛል። ሌሊቱም ሙሉ ሲያቃዣኝ ነበር። እሱን እያሰብኩኝ ነው የምጨነቀው። አይዞሽ ቅምጥል፣ እኔ ያለሁልሽ። አንተማ ትተኸኛል። መች ቤት እንኳን ትገባለህ? ይቅርታ፣ ሰሞኑ ካንቺ ጋር አልነበርኩም፣ ግን ሁሌም ቢሆን ልቤ ካንቺ ጋር ነው። የትም አይሄድም። አውቃለሁ፣ ግን አብረኝ ስትሆን ምን ያህል ሰላም እንደሚሰማኝ ታውቃለህ? የምርሽ ነው? አዎ ኪንጎ፣ አሁን ላይ አባቴ አብሮኝ የለም። ልቤ በጣም ተሰብሯል። በጣም አስጠልቶኛል። ታውቃለህ፣ ቤት ውስጥ ስገባ እሱ ስለሌለ በጣም እረበሻለኝ። ምክሩ፣ ዱላው፣ ቁጣው፣ በቃ ሁሉ ነገሩ በጣም ናፍቆኛል። ለካ አባት በህይወት ሲኖር በጣም ደስ ይላል። ማለቴ አለኝ ማለት ራሱ በጣም ትልቅ ነገር ነው። አባት ለካ ሙሉ ያደርጋል። በቃ ለዛ ነው። ይገባኛል ቅምጥል። ይህ ስሜት እንዳይሰማኝ ስላላረኩኝና ደካማ ስለሆንኩብሽ በጣም ይቅርታ። አንተማ ምን ማድረግ ትችላለህ? አውቃለሁ እኮ መጠንከር አለብኝ። ግን ታውቃለህ፣ አንዳንዴ ባዶነት ይከበኛል። መመኪያዬም ጉልበቴም አባቴ ነበር። ምን አለ ግን ያኔ በህይወት እያለ እንደዚህ ፍቅሩ ቢገባ ይኖር። አይዞሽ ቅምጥል፣ እኔም በምትፈልጊኝ ሰዓት ሁሌ አብሬሽ እሆናለሁ። አትዋሽ። አንተ የለህም። ለምን እንደሆነ ባላውቅም ከጊዜ ወደ ጊዜ እየራካ ይመጣል። መቼ ቅምጥል? አሁን ራሱ እኮ አብሬሻለሁ። ኪንጎ፣ አሁን መኖር ብቻ በቂ አይደለም። እንዴት? ይኸውልህ ብዙ ጊዜ ቤት ብቻዬን ነው ማሳልፈው፣ ግን አንተ አይገባም። በቃ ቱ ይገባኛል። ቆይ ምንድን ነው እሱ? ለምን ግልጽ አድርገሽ አንገኝም? ቤታችን ባዶ መሆኑ በጣም ነው የሚጨንቀኝ። ታውቃለህ፣ አባባን ሁሌም በምናቤ ስለዋለሁ። አንድ ቀን በህልሜ ሳላየው ከቀረው ደግሞ ልቤ ይጨነቃል። በቃ ጥሩ ስሜት አይሰማኝም። አይዞሽ በቃ ቅምጥል። ኪንጎ፣ አይዞሽ እንድትለኝ አይደለም እንድትረዳኝ እፈልጋለሁ። እሺ ምን ላድርግልሽ? የፈለግሽውን ነገር ጠይቂኝ። ምንድን ነው የምትፈልጊው? ከእኔ ጋር አብረኝ ወደ ቤት ተመለስ። ይሄ እንዴት ይሆናል? ምን ችግር አለው? እንደዛ አይሆንም። በዚህ መንገድ አይሆንም። ምንም ሰበብ አያስፈልገውም። ሲጀመር አንተ አውቀክ ነው። አውቄ አይደለም ቅምጥል። እና ምንድን ነው? ቆይ ለምንድን ነው ከኔ ጋር መኖር ያስፈራህ? ምንድን ነው ችግሩ? አንቺ የማትረጃቸው ብዙ ነገሮች አሉ። አይ አይመስለኝም። ሲጀመር ለጊዜው ከኔ ጋር ለማዛግ ነው እንጂ ወደኸኝ አይደለም። እሺ ቅምጥል። ምንድን ነው? ቆይ ምን ብዬ ባስረዳሽ ነው ፍላጎት የሚገባሽ? እንዳትከተል። እነዛም እየተከታተልኩ አስቸጋሪ አሹ አረጋጋው እንጂ ወዴት ነው ሩጫው? ኧረ እባክሽ በእኔ ቶሎ በይ አፍጥኝ። የኔ እናት እኔ ከአንቺ ጋር ስሞላፈጥ ሙሉበት ጊዜ የለኝም። እኔ እኮ የኔ እናት ስንት ስራ ያለብኝ ሰው አለ። በቀን 2 ስራ ነው የምሰራው። በይ ቶሎ አርሸሽ ቶሎ ልመለስ። ቀጥይ። የምን መመለስ ነው? እዛው ቆመት ጠብቀኛለህ እንጂ መመለስ አይቻልም። ኧረ እባክሽ ይኸውልሽ የኔ ሞልፋጣ፣ እኔ የተቀጠርኩት ለቤትሽ ጥበቃ እንጂ ለትምህርት ቤትሽ ጥበቃ አይደለም። አዎ እሺ፣ ለማንኛውም ከፊት ከፊት የሚሄድ ክንተው ጋርዴ መሆንክን አትርሳ። ከኋላ ነው መሆን ያለብህ። አቤት አይ ፍቅር መንቃራ ከፊት መሄድ መስሎሻል? የኔና ቀጥይ። ይሄ ደግሞ እዚህ ምን ይሰራል? ቤቱን ትቶ እና እንዴት ነው ወደዳችሁት? ወድጄዋለሁ። ቆንጆ ቤት ነው። ዋናው እሱ ነው። ተመችቶሃል? የወታችሁ ቤት ነው? አረ አይደለም፣ የሌሊ ነው ማለቴ እናትና አባቷ። ኦኬ። ደስ ይላል። ቆንጆ ነው። ሰፋ ያለ ምናምን ቤት ነው። እኔ የምልሽ ወደድሽው? አዎ በጣም ያምራል። ግን በቃ እነሱ ያወሩኛል። እንድ መጣ ግን አበበዬ ቤቱ እኮ በጣም ትልቅ ነው። ታዲያ አልወደድሽው? አይ ይሄን ያህል ትልቅ ቤት ውስጥ ቆይ ብቻችንን ልንኖር? እኔ እንጃ አላውቅም። እኔ ግን ወድጄዋለሁ። አንቺ ካልተመቸሽ ግን ሌላ ቤት ማየት እንችላለን። ችግር የለውም። አሁን እንደዛ ሳይሻል አይቀርም። ቤቱ እኮ በጣም ትልቅ ነው። ብዙ ብንሆን እሺ። አሁን እኮ እኔ እናንተ ብቻ ነን። እሺ በቃ እኔ ቆንጆ፣ ሌላ አማራጭ እስክናገኝ ግን እዚህ ቤት እንቆይ መሰለኝ። እንደዛ ከሆነ እሺ። እኔ የምልሽ ደህና ነሽ? ግና ደህና ነኝ እኔ። እድሜ ላንተ። እኔማ ምን አደረግኩልሽ?
ለአንቺ እኮ ከዚህ በላይ በጣም ጥሩ ነገሮች ይገቡሻል። ተመስገን። አሁን ደስተኛ መሆንበት ጊዜ ነው። ለካ ያሁን ሁሉ ጊዜ ለብቻዬ ማልቀሴ ለበጎ ነበር። ይኸውልሽ የኔ ቆንጆ አሁን ሁሉም ነገር አልፏል። እሺ ከዚህ በኋላ ደግሞ ደስተኛ የምንሆንበት ጊዜ የደረሰ ነው። ደግሞ ነው ያለሁልሽ። እሺ ብርሃን። አቤት ሩታ። ነይ ተነሽ፣ ልንሄድ እኮ ነው። ወዴት? ወደ ቤታችን ልንመለስ ነው። እህትሽ ዴቭ ናፍቋት ነው መሰል ካልመጣችሁ ብላ ቀወጠችሁ። እና ታዲያ ዴቭም ሊሄድ ነው? አዎ ሊሄድ ነው። እየጠበኩሽ ነው። ነይ ተነሽ። ምን ነው ልጄ ተቻኮልክ እንዴ? ቆይ የመጣህበትን እንኳን ሳታጫውተኝ። በጣም ይቅርታ ማዘር። አደይ እኮ ደውላ በቶሎና ስላለችኝ ነው። ምን ሆና ነው? ደህናም አይደለች? አረ ምንም አልሆነችም። ጎሽ በቃ ማዘር፣ ዳይመንድ ውጭ ቦርሳ ይዞ እየጠበቀኝ ነው። እሱ መጥቶ እንኳን ቻው ሳይለኝ እንደው ደህና ሁኚ ሳይለኝ በሮ ይሄዳል። አየሱ ነገር እንደው ያቁት የለሱ። በሉ እንግዲህ ሰላም ያግባችሁ። ሰላም ሁኑ ልጅ። በሉ ሰላም ሁኑልኝ። ሰላም በልልኝ አደይ። እሺ ሲልል እንደው አልሸኘኋችሁም እንግዲህ። እንዴ ምንድን ነው እንደዚህ? ምናፍቅ ከሆነ ቤት አትመጣም ነበር? ኧረ እባክሽ፣ ማን ነው ናፋቂው? እኔ ወይስ አንቺ? አንተ ነህ እንጂ። እኔማ ሚስቴ ጋር ነበርኩ። ሚስቴ? አዎ። ምን ነው ችግር አለ? አይ የለም። አገባኋት እንዴ? ባገባትማ እድለኛ ነበርኩ። እስቲ ያርግልኝ። ቆይ አይታ ለማታውቅ ልጅ ነው እንደዚህ የምትሆነው? ምን ነው እኔ ካወቅኳት አይበቃ? ይሻላል። አዎ በቂ ነው። ደግሞ ሴቶች በጣም አስቸጋሪ ናቸው አለ። ደግሞ እኛ ምንድን ያስቸገርነው? የበፊት እናቶቻችን መርጠው ሳይሆን ተመርጠው ነበር የሚያገቡት። አሁን ግን ከማወቅም አልፎ ካላፈቀራችሁ አታገቡ። እኛ ወንዶች ያስቸገርን እኮ። እየተማረድክ ነው? የምሬን እኮ ነው ለሊ። ግን አስበሽ ታውቂያለሽ? አዎ በደንብ አስቤበታለሁ ቤኪ። ያው ከዘመኑ ጋር አብሮ መጓዝ ነው ያለብህ። መቼም እንደ ድሮ ቤተሰብ ዳሩኝ ብለህ ለእናት አትናገርም አይደል? ማዘራማ ከሰማች እኮ ራሷ ትጨርሰዋለች። የምናፍቁት የምጨናነቅ ግልግል ነው። ቆይ አንተ አመረርክ እንዴ? በቃ ልጅቷን አፈቀርካት? አዎ። ምን ነው ገረምሽ? ቆይ እንዴት በዚህ ፍጥነት? በቂ ጊዜ አልፏል። አሁን እርግጠኛ ነኝ። አሁን ልጅቷን ይበልጥ ላውቃት ፈለግኩ። ማን ትሆን እድለኛ? በቃ እንደውም አስታውቅሻለሁ። እሺ ተዋወቃታለሁ። ምን እያሰብሽ? አይ ምንም እያሰብኩ አይደለም፣ ዝም ብዬ። አይደለም ኪንግ ወንድሜ፣ የኔ ጌታ እንዴት ነህ? እባክህ አለሁልህ። ምን ነው በይሳት እዚህ? እቺ የፈረደባትን ፍቅር ትምህርት ቤት ሊያደርስ መጥቼ ነው። ምን ፍቅር? ቆይ ኬጂ ተማሪ ናት እንደ በይሳት እንደዚህ የምታመላልሳት? አንተም ጋርድ መሆን ነው? ሰሞኑን የሚከታተለኝ ሰው አለ። አላስወጣ አላስገባለኝ ነው የምትለው? እቺን ደግሞ ማን ይከተላታል? ምን አውቄላት? እኔማ የትዬ ትእዛዝ ስለሆነብኝ ነው እንጂ እንደሷ ቢሆንማ አንጠልጥለው እንጨጎረር ቢወስዷት እኔ አይደንቀኝ፣ አይሞቀኝ፣ አይበርደኝ። ፈርዶብሃል። ቻለው እንግዲህ። ኧረ አንተዬው አስቸጋሪ እኮ ነው። ከአመል አመል የላት፣ ከመልክ መልክ የላት፣ ከሙያ ሙያ የላት፣ ከቁመት ቁመት የላት። እንዴ ከሷ ጋር እኮ መኖር በጣም እጅግ እኮ አስቸጋሪ ነው። ኪንጎዬ አሁን ራሱ እኮ እንደ ውሻ አባረኝ ነው የተመለስኩት፣ እንደ ውሻ። የእሷን ጸባይ ታውቅ የለ? ሁሉም ነገር እሺ ካልካት ይብስባታል። እሺ ባትለን ነው የሚሻለው። ኧረ እኔ አሹ ቀብራራው የምዬ ልጅ መቼ ሰማትና ደግሞ ምን አባታ ከልኩ አያልፍም። እባክህ እኔ የምላሽ ምን ነው ወንድሜ፣ ስራ ምናምን እፈልግልሃለሁ በይ ነበር። ውይ ሞት ይርሳል። ረሳ ነው አይደል? ምን ያበል አሁን ወደ ቤት እንግባና እንዝለቅና እንጠይቃት። ማንን? እትዬን ነዋ። እሳቸው ጥሩ ሰው ናቸው። ይኸውልህ ያገኙልሃል። እኔ የምልህ ያደመቀ ህቄ ገብቶ ቀረ አይደል? ደመቀ ስትለው እንዳይሰማ። ምን ሊያመጣ አባቱ ያወጣለት የመታወቂያ ስም ደመቀ እያለ ይሄ ዳክስ ዳይመንድ እያሉ ይሄ የቅባት ስም ለሰው ማውጣት አሁን ምን ይባላል? እንደው የከተማ ማይሆን ነገር። በላውን ልሂድ፣ አሁን እንደገና መመለስ አለብኝ። እንዴ ወዴት ነው የምትመለስ? ፍቅርን ልመልሳት ነዋ። እንዴ እንደው እኮ አስቸጋሪ ሆነ እኮ ኪንጎ። እንደው እንደ ኬጂ ተማሪ ህፃን ልጅ እኮ ይሄ ምንድን ነው እሱ ቦርሳውና ምሳቃው እኮ ነው የቀረኝ። ይኸውልህ ከነቁመቷ እንደ ጣል ልጅ እኮ ማመላለስ ሆነ እኮ የእኔ ስራ። በልሳለሁ እንግዲህ
እህትየው አንቺ ምን ሆነሻል? ምንም አልቅሰሻል? አይ እርግጠኛ ነሽ? ወንድሜ ምን ነው? አባቴ በጣም እየናፈቀኝ ነው። ያለሱ መኖር አልችልም። ቆይ እንዴ ዛሬ ቅምጥል ምን ተፈጥሮ ነው? ቆይ ሁሌ ስስቅ አባቴን የረሳሁት ነው እንደሚመስልህ? ይኸውልህ አባቴን ሁሌ በምናብ ያስበዋለሁኝ። እሺ ቀን በቀን አስበዋለሁኝ። ጊዜ በሄድና በመጣ ቁጥር ማለት ነው የሚመለስ እየመሰለኝ እየናፈቀኝ ነው። ቆይ እኔ እኮ አለሁልሽ። አንዴ ቅምጥል ለምን ታዝኛለሽ? አባባ አደራ አሳልፎ ለእኔ ሰጥቶሻል። አደራዬን እየተወጣ አይደለም ማለት ነው። ያለሱ መኖር በጣም ከብዶኛል። ይገባኛል እኮ በጣም ይቅርታ ቅምጥል። እኔም እኮ ይናፍቀኛል፣ ግን እንዲህ በቀላሉ ተረሻዋለች ብዬ ማሰብ የራሱ የኔ ጥፋት ነው። ከዚህ በኋላ ነው ያለሁልሽ። አልለይሽም። መቼ መጣሽ? አይ አሁን ነው የመጣሁት። እንዳልቀሰቀስሽ እኮ ተኝተሻል ብዬ ነው። እና ሄለን እንዴት ነው? ቤቱ እንዳልኩት ነው፣ በጣም ይበዛባቸዋል። ሲጀመሩ ስለ ቤተሰብ ነው እንጂ ለእነሱ አይሆንም። ታዲያ ምን ተሻለ? አሁን የት ናቸው? አሁንም ቤት እያፈላለጉ ነው። ቤኪም አብሯቸው ነው። የምርሽን ነው? አዎ አደይ አብሯቸው ነው። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም አደይ። ቆይ ምን ያስቅሻል? ደግሞ ቤኪ ስለ ትዳር እያወራ ነበር። ትዳር? እንዴት? ልጅቷን ሚስቴ ማለት ጀምሯል። እያቷ ልጅ? የሚያፈቅራትን ልጅ ነው። ቆይ ምን ያስቅሻል? አሁን የሚያስቅ ነገር ተናገርኩ? ሲጀመር ስለ አንቺ እንደሚያወራ ገምቼ ነበር። መቼስ ሌላ ሴት ናት ብለሽ አይደለም የተናደድሽ? ምን ያናድደኛል? እንደፈለገ ማሰብ ይችላል። አሁን ሳበዛው። አደይ ቆይ ምን ያስቃል? አትሳቂ። በቃ አትናደድ ጓደኛዬ። ሳሎን እጠብቅሻለሁ። ሁሉንም ትነግሪኛለሽ። እሺ። ቆይ ግን ዴቭ ለማየ ምን ሊነግራት ነው ያሰበው? ዴቭ እና አደይ ሊጋቡ እንደሆነ ለእናትሽ ሊነግራቸው ነው። አደይና ዴቭ ማለት እንዴ? ቆይ እሺ ባርኮትስ? ባርኪ እኮ እዚህ የለም። ለምንድን ነው የባርኪን ስም የምታነሹ? አይ ዴቭ አያደርጉም እንዴ። ለምን ደነገጥሽ? አባትሽ እኮ በጣም ነው ደስ ያላቸው። ዴቭ ሩታ እያለችኝ ያለችው ነገር እውነት ነው? ምን አለችሽ? አንተና አደይ ልትጋቡ ነው? አዎ ብርሃን፣ ካላስቸገርኩሽ ለእናትሽ ልትነግሪያቸው ትችያለሽ? እኔ መናገር አቅሙን አጣሁ። ብርሃን፣ አባትሽ በጣም ደስተኛ ናቸው። በቅርቡ ደግሞ ሽማግሌ ለመላክ እያሰብኩ ነው ያለሁት። ብርሃን፣ በደንብ አስቢበት እና ደግሞ መናገር ባለብሽ መንገድ ለማዘር አሳውቂያቸው። አይ አይሆንም ዴቭ። እንዴ ለምንድን ነው የማይሆነው? አንተና እሷ ቆይ እንዴት? አዎ ትንሽ ቆየ ብርሃን። አደይ እዚህ መምጣቷን አልወደድኩትም እንጂ መታ ብታስረዳችሁ በጣም ደስ ይለኝ ነበር። አሁን ግን እኔ ልሂድ፣ እህትሽ በጣም ትናፍቀኛለች። ቻው ብርሃን። እና ብርሃንዬ ነቃ ደንገጥ ቆፍጠን በይ እሺ። እንመጣለን። የአመት ሰው ይበላል። ቻው በቃ ቻው። ደምድ ለውጦ እኔ እንዲ ያማል እንዲ እኔ ልብስ ውስጥ እኮ አለ። ና ና እኔ ራሴ ልብስ። ቻው ብርሃን። አይ እንደው ቤቱን ጭር አረጉት እኮ አንዳንድ እያሉ እንደው ጭር አለ ቤቱ። ያችም ልጁ እዛ ምን እንዳገኘች አላቅም፣ ሄዳ ቀረች። አይትዬ አሁን ዴቭም ላይ ገባ ስለሆነ ሞቅ ሞቅ ይላል። አዎ እሱስ አላማረርም። ተመስገን ተመስገን። እትዬ አሹ ሰላም ነው እትዬ? እንዴት ዋላችሁ? ኑ ግቡ፣ ኑ ቁጭ በሉ ግቡ። ዝልቅ ማኪንጎይ አዲስ ሰዓት መጣ አሹ? አዎ እትዬ፣ እንደ እንቁላል ተንከባክቤ ትምህርት ቤት አዝልቄያት ነው የመጣሁት። አመሰግናለሁ። እግዚአብሔር ያክብር። እሺ እትዬ፣ አሁን እኮ ኪንጎን መንገድ ስመጣ አግኝቼው ነው። እንደው አደራ አደራ ባለፈው ያሉኝን ነገር ቃል የገቡልኝን ነገር ብሎኝ ነው። እንግዲህ ውይ ልጄ ይቅር በለኝ፣ እርስት ታረኩትኝ። በቃ አሁን እደውልላችኋለሁ። እስከዛው እናንተ ቡና ጠጡ። አመሰግናለሁ። አይ እቺ ደግሞ ምፈልጋ ደወለች። ሃሎ፣ አቤት። ውይ እናትዬው፣ አሁን አይደል ያርሽሽ የተመለስኩት? የለም ተብሎ ነው እኮ። ታዲያ ምን አለ ሮጥ ሮጥ ብለሽ ግራ ቀኝሽን እያየሽ ሮጥ ብለሽ ወደ ቤትሽ ግቢ፣ ማንም ሳይሽ።
በይሽ በቃ መጣሁ። ፍቅር ናት አይደለ? አዎ እትዬ፣ አዎ ፍቅር ነች። ይቅርታ ልጄ አስቸገርኩ አይደል? አረ እንደው በሌላ ነገር እክሳለሁ። እሺ ግድ የለም ያው ትምህርት የለም ብላኝ ነው ሂጂ አመጣታለሁ። መድኃኒት ይሻለው